ሰላም ጤና ይስጥልኝ ወደ አራተኛ ክፍል ተማሪዎች ዛሬ 4 በሚል እንገናኛለን። የአራተኛ ክፍል ምዕራፍ 4 ክፍል 4 በዚህ ክፍል ላይ ሙሉ ቁጥሮችን በባለ አንድ ሆሄ በባለ ሁለት ሆሄና ከዚያ በላይ በሆኑ ስለማካፈል ነው። ለዛሬ ግን የምናየው በባለ አንድ ሆሄ ማካፈልን ብቻ የምናይ ይሆናል። እዚህ ጋር እንደምትመለከቱት እንግዲህ 63930 በ3 ሲካፈል የሚደርሰውን ድርሻ የሚያሳይ ነው። እኛ በሌሎች መልመጃዎች ስለምናይ ለምሳሌ እዚህ ጋር ያሉ ጥያቄዎች በ2 ሲካፈል በ3 ሲካፈል በ4 እና በ5 ሲካፈል እንድናሳይ ስለሚጠይቀን ምሳሌውን ለእናንተ ልተውና እነዚህን በማካፈል ነው። ለምሳሌ 20 ላይ 24862 24862 በስንት እንዲካፈል ነው የሚጠይቀን? በ2። ስለዚህም የመጀመሪያ የምናደርገው መጀመሪያ ላይ ያለችው ቁጥር ለዚህ ለተካፋዩ ማለት ነው የሚደርስ ከሆነ ማየት ይደርሳል። ከዚህ ላይ እንቆርጣለን። 2 ሲካፈል በ2 አንድ ጊዜ ይደርሳል። አንድ ጊዜ 2 2 እንደገና እዚህ ጋር እንቆርጥና 4 እናወርዳታለን ማለት ነው። 4 በ2 ሲካፈል 2 ጊዜ 2 ጊዜ 2 4 ስንቀንስ 0። እንደገና 8ን እናወርዳለን። 8 በ2 ሲካፈል 4 ጊዜ 4 ጊዜ 2 አሁንም 8። እንደገና እቺን 6 እናወርዳለን። 6 ለ2 ሲካፈል 3 ጊዜ 3 ጊዜ 2 6 ማን ቀረች? አንድ እዚህ ጋር 2 ቀረችን። 2 ተወርዳለች። 2 በ2 ሲካፈል አንድ ጊዜ 12431 ይሆናል። እሺ እዚህ ጋር እንግዲህ ለምሳሌ እቺ 2 3 ብትሆን ኖሮ ከዚህ ላይ ከ2 ላይ መቁረጣችንን እንተውና 2 በ3 መካፈል ስለማይችል ከዚህ 24ን መጀመሪያ ለ3 እናካፍላለን። በዚህ መሰረት መሄድ ነው። ለዚህ ምሳሌ እያንዳንዳቸው የመጀመሪያዎቹ ለምሳሌ ሐምራሃ ላይ አንድ ምሳሌ ልጨምር። 48840 በስንት ነው የምናካፈለው? በ4። አሁን ምቼ የመጀመሪያዋ ቁጥር ትችላለች። 4 ሲካፈል በ4 አንድ ጊዜ 4 4 ስንቀንስ ከ4 ላይ 4 0 8 ተወርዳለች። 8 በ4 ሲካፈል 2 ጊዜ 2 ሲባዛ በ4 8 ከ8 ላይ 8 0 ይቺ 8 ተወርዳለች። 8 ሲካፈል በ4 2 ጊዜ 2 ጊዜ 4 8 ከ8 ላይ 8 0 ይቺ 4 ተወርዳለች። 4 ለ4 አንድ ጊዜ 1 ጊዜ 4 4 ስናቀናንስ 0 መጨረሻ ላይ 0 ቀረች። እዚህ ጋር ሐመርዋን የመረጥኩበት ምክንያት ለዚህ ነው። እዚህ ጋር 0 ስትቀር አመተን 0ን በቀጥታ መጀመር ነው። 12210 ድርሻ ይሆናል። ይህ ነው። ሶስተኛ ክፍል ላይም በሰፊው ስላያችሁት የማካፈልን ለእናንተ እንግዲህ ይሄ ማባደን እና ምን የሚለውን ለጊዜው ለኤክሰርሳይሱ ስለማይጠቅመን እንትኖቹ ላይ ቴክስታችሁ ላይ በዲያግራም የሚያሳየውን ታዩታላችሁ። እሺ እዚህ ጋር የሁለተኛዋን ጥያቄ መልመጃ 2 ላይ የሁለተኛ ጥያቄ ላይ እስኪ እንስራ። ወርድ ፕሮግራም የስድስት እግር ኳሶች ዋጋ 45000 ብር ቢሆን የአንዱ እግር ኳስ ዋጋ ስንት እንደሚሆን ነው። 45000ን በ6 እናካፍላለን ማለት ነው። 45000 በ6 ተመልከቱ። አሁን ቅድም ስላችሁ ከ4 ላይ መቁረጥ አንችልም። 4 ሲካፈል በ6 ስለማይችል በቀጥታ ማንን እንቆርጣለን? ከየት ላይ? ከ45 45 ለ6 ስንት ጊዜ ይደርሳል? 6 ጊዜ ብንለው 36 ይሆናል። 7 ጊዜ 6 42 8 ጊዜ 48 ስለዚህ 7 ጊዜ ይሻላል ማለት 7 ጊዜ 6 42 ተመልከቱ። 42 ከ45 ላይ 42 3 ይቀርናል። ከዚች ላይ 0ን ቁረጣት እናውራት። እቺ 0 ወረደች። ልብ በሉ 30 በ6 ስናካፍል 5 ጊዜ 5 ጊዜ 6 30 ከ30 ላይ 30 0 ነገር ግን እዚህ 2 ዜሮዎች አሉ።
እነዚህ ሁለት ዜሮዎችን በቀጥታ እዚህ ጋር እንጨምራለን። 7500 ሶ ምን ተብሎ ይነበባል? 7500 የአንዱ እግር ዋጋ የአንዱ እግር ኳስ ዋጋ 7500 ብር ይሆናል። በተመሳሳይ መልኩ 1884 ኪሎ ግራም ድንጋይ እኩል መጠነ ቁስ በሚጭኑ 4 ጋሪዎች ቢጫን እያንዳንዱ ጋሪ ስንት ኪሎ ግራም? ይህም በአራት ማካፈል ነው። 1884 በስንት እናካፍላለን? በአራት። አሁንም ከአንድ ላይ መቁረጥ ስለማንችል ከ8 ላይ 18 በአራት 3 ጊዜ 12 4 ጊዜ 3 ጊዜ 12 4 ጊዜ 16 ይሆናል። ጊዜ ቤት እዚህ ጋር ማወቅ ትልቅ ዋጋ ይኖራል። 5 ጊዜ ደግሞ 20 ይሆናል። ስለዚህ 4 ጊዜ ይሻለናል ማለት ነው። 4 ጊዜ 4 16 መብለጥ ስለሌለበት 5 ጊዜ ብንል አልፎ ሄደ። ከ18 ላይ 16 2 8ን እናወርዳለን። 4 ቀርታለች ልብ በሉ። 28 በ4 7 ጊዜ 28 በ4 7 ጊዜ 7 ጊዜ 7 ጊዜ 4 28 ከ28 ላይ 28 0 ማን ቀርታለች? 4 ይሄ 0 ሆነ። 4ን እናወርዳለን። 4 በ4 ሲካፈል አንድ ጊዜ 471 ምን አሁን ምንድን 471 ያንዳንዱ ምንድነው የጠየቀን? 4 ጋሪዎች እሺ 471 ቢጫኑ ያንዳንዱ ስንት ኪሎ ግራም ድንጋይ? 471 ኪሎ ግራም ድንጋይ ይጫናሉ። አራተኛው ለእናንተ ተዋለው አሰራሩን ላሳይ። ምን ይለናል? 94476 መጽሐፎች ለ6 ትምህርት ቤቶች እኩል ቢካፈል እያንዳንዱ ትምህርት ቤት ስንት መጽሐፍት ይደርሱታል? ምን ማድረግ ይኖርብናል? አሁን 94476 ሲካፈል በ6 የምናገኘው ዋጋ ለእያንዳንዱ ትምህርት ቤት የሚደርሰው ድርሻ ይሆናል። የመጨረሻ ለዛሬ እስካሁን ድረስ ልብ ብላችሁ ከሆነ ስንሰራ የነበረው ምንም ቀሪ የለውም። ቀሪ ቢኖርስ የሚፈጠረውን ነገር እንመልከት። ምሳሌ ይሄንን ሰጥቶናል። 12439 በ3 ሲካፈል ከአንድ ላይ መቁረጥ አንችልም። ከ12 ላይ 4 ጊዜ 3 12 ከ12 ላይ 12 0 እቺን 4 እናወርዳታለን። 4 ለ3 አንድ ጊዜ 3 ስንቀንስ እዚህ ጋር ልምጣ ይቅርታ። 1 ከ4 ላይ 3 1 ስለማትችል እቺን 3 አወርዳታለሁ። 13 የሚባል ቁጥር ተፈጠረ። 13 ለ3 4 ጊዜ 3 12 ስለሚሆን ከ13 ላይ 12 1 9 እዚህ አለች ያልወረደች 9 19 የሚባል ቁጥር ተፈጠረ። 19 ለ3 6 ጊዜ 3 18 ከ19 ላይ 18 ሲቀነስ 1 በ3 መካፈል አትችልም። ከላይም የሚወርድ የለንም። 4146 ደረሰና 1 ቀረች። ምን ይባላል? በዚህ ጊዜ ቀሪ 1 ይባላል። ሲተነትናቸውም እንዲህ ይላቸዋል። ይህ የመጀመሪያ ምን ይባላል? ይሄ ቁጥር ተካፋይ ይባላል። በ3 ነው ያካፈልነው። ተከፋይ ይባላል። ተከፋይ ይባላል። በመጀመሪያ ትልቁ ቁጥር ተከፋይ። ከዛ የሚካፈሉት በስንት ነው የምናካፍለው? በ3 እሱ ተካፋይ ይባላል። ከዛ 4146 ደርሷል። እሱ ድርሻ ይባላል። እናም ቀሪ ስንት ይሆናል? 1 ቀሪ አለ። ይህ ማለት ምን ማለት ነው? በትንሽ ምሳሌ ባሳያችሁ 5 ዳቦዎች ቢኖሩ እና ለ3 ሰዎች ቢካፈሉ አንድ ይደርሳቸዋል። ከዚያ 5 ዳቦዎች ናቸው፣ 2 ቀሪ አለ። እሺ እዚህ ጋር መልመጃ 3 ላይ ደግሞ ሁለት ወሳኝ ጥያቄዎችን እንሰራለን። እቺ ሁለተኛ ጋር እዚህ ጋር ያለችዋ እና አንድ ቀጣይ ጥያቄ አለች። እነዚህኞቹን ያካፈላችሁ አሁን በሰራነው መሰረት ድርሻና ቀሪ እንድታስቀምጡ ነው የሚጠይቀው። እንደዚህም እንዳናልፈው ቅር እንዳትሰኙ አንዷን ልስራ ካልኩኝ፣ እሺ ለምሳሌ ላይ ልስራ 8948
900 ነው 8948 ያ 8948 ሲካፈል በ5 ነው እየጠየቀን ያለው። ከ8 ላይ መቁረጥ እችላለሁ አንድ ጊዜ 5 ከ8 ላይ 5 ስንቀንስ 3 9ን አወርዳለሁ 39 ለ5 7 ጊዜ 5 35 4 ከ39 ላይ 35 4 ይቀረኛል። እቺን 4 አወርዳለሁ 44 በ5 9 ጊዜ ብል 45 ስለሚሆን 8 ጊዜ 5 40 ስንቀንስ ከ44 ላይ 40 4 8ን እዚህ ጋር አለችኝ 8ን ሳወርዳት 48 በ5 9 ጊዜ 5 45 ከ48 ላይ 45 ስንቀንስ 3 ቀሪ 3 አሁን 3 መካፈል አትችልም። ድርሻ 1789 ድርሻ ቀሪ 3 እየሞላለሁ ይሄው ነው። አንድ ሙሉ ቁጥር በ6 ሲካፈል ድርሻው ይልና ያውና እዚህ እና ቀሪው 4 ቢሆን ቁጥሩ ስንት ነው? ይሄን በጥሩ አንዲት በትንሽ ምሳሌ ላሳይ። ለምሳሌ አንድ ቁጥር በ3 ሲካፈል ድርሻው 6 ቢሆንና ቀሪ 2 ቢሆን ያ ቁጥር ማን ነው? ሀ ልበለው ቁጥሩን። በስንት ሲካፈላል አልኳችሁ? ምሳሌ በትንሽ በ6 ሲካፈል በ3 ነው ያልኩት አይደል? በ3 ሲካፈል በ3 ስንት ደረሰው አለን አልኳችሁ? 6 ቀሪ ስንት አለን? 2 ቀሪ 2 ያ ቁጥር ማን ነው? ቁጥሩ 20 ነው። ግን አሁን 20 እንዴት ነው የምናገኘው? እስኪ 20ን እንሞክራት። እስኪ 20 ስናካፍል አስቡት። 20ን በ3 አካፍሉ 6 ይደርሳል። ከዛ ቀሪ ስንት አለን? 2 አለን። የሃ ዋጋ 20 ነው። ነገር ግን ይሄንን 20 አሁን እኔ ስለማውቀው 20 ነው አልኳችሁ፣ ወይም እናንተ ስለምታውቁት እና ትንሽ ቁጥር ስለሆነ 20 ነው አላችሁ። ነገር ግን እንዴት ነው በስሌት የምናመጣው? እሱን ሳሳይ ምን ታደርጋላችሁ? ይሄ ተካፋይ የሚባለውን ቁጥር በድርሻ እናብዛው። 3 ጊዜ 6 ይሄን ቀጥታ እዚህ ጋር አምጥታችሁ ማብዛት ማለት 3 ጊዜ 6 18 ቀሪ ስንት አለን? 2 ስንደምርበት 20 ሳፊ መጣ ማለት ነው። በዚህ መሰረት አሁንም እዚህ ጋር የተጠየቁትን ጥያቄ ሀ ልበልና በስንት ሲካፈል በ6 አለኝ። 6 ድርሻ ስንት ነው አለን? 5421 ቀሪ 4 ብሎናል። እሷን እንዳንረሳ በኋላ እንተዋት። አሁን በነገርኳችሁ መሰረት ይህን ቁጥር በ6 ሲባዛ በ5421 ስንት ይሆናል? እናብዛ እንዴ 5421ን በ6 5421 በ6 እናብዛ። 6 ጊዜ 1 6 6 ጊዜ 2 12 2ን ጽፌ 1 አለኝ። 6 ጊዜ 4 24 1 ጋር 25 5ን ጽፌ 2 አለኝ። 6 ጊዜ 5 30 2 ጋር 32 32526 ቀሪ 4 አለ ተብለናል። 6 እንጨምርበታለን። ምን ነው 4 እንጨምራለን። 4 እንጨምርና እንደምር። እሺ 6 እና 4 ሲደመሩ 10 0ን ጽፌ 1 አለኝ። እዚህና 1 እዚህ 2 ጋር ልደምራት 3 ሆነ። ሌላው እንዳለ ይወርዳል። 5 ይወርዳል፣ 2 ይወርዳል፣ 1 3 ይወርዳል። 32530 ይሆናል። እሺ ስለዚህ በዚህ መሰረት ማስራት እንችላለን እና ዋናውን ቁጥር ለማግኘት በተካፋይና ድርሻን ስናበዛ ከታች ያለው ተካፋይ ነው አይደለ?
ተካፋይ ሲባዛ በድርሻ ሲደመር ቀሪ። እንግዲህ ተከፋይ እኩል ይሆናል እንዳለን ማለት ነው። ተከፋይ እኩል ይሆናል ተካፋይ ሲባዛ በድርሻ ሲደመር ቀሪ። ቀመሩ ይህን ይመስላል። ወደ መጨረሻው መወያያ ነጥብ ስንሄድ እዚህ ጋር አንድ ትሪክ የሆነች ጥያቄ አለች። ምንድነው የምትለው? አንድ ቁጥር አለ ከ30 የሚያንስ ነው ቁጥሩ ይለናል። ይህን እንግዲህ በመሞከርና በመውደቅ በመሞከር በመተው የሚመጣ ስሌት ነው። ወደ ሂሳባዊ አሰራሩ ስንሄድ ትንሽ ለአራተኛ ክፍል ስለማይመጥነን ይህንኑ መንገድ ብቻ ነግራችኋለሁ። በመሞከርና በመሳት ትራይ ኤንድ ኤረር ከ30 የሚያንስ ባለ ሁለት ሆሄ ሙሉ ቁጥር ነው ይለናልና ትንሽ ጠጥር ይላል። ለሁለት ሲካፈል ቀሪው 1 ነው። ለ5 ስናካፍለው ደግሞ ቀሪው 2 ይሆናል እና ለ6 ሲካፈል ደግሞ ቀሪው 3 ይሆናል። ያ ሙሉ ቁጥር ማን ነው ነው የሚለን። ቁጥሩ 27 ነው። ሾርት 27 ነው። አሁን እዚህ ጋር የምትጠይቁት ጥያቄ እንዴት ነው ይሄንን የምናገኘው? አሁን ተናገርኩኝ። ትንሽ ወሰብሰብ ስለሚለብን ባይ ትራይ ኤንድ በመሞከርና በመሳት መንገድ ነው የምንሄደው። እንሞክር ግን ከ30 የሚያንሱትን እንግዲህ እንደዚህ ቼክ እያደረግን እንሄዳለን ማለት ነው። በመጀመሪያም ታደርጋላችሁ ከ30 የሚያንሱ ቁጥሮችን በሁለት ታካፍሉና ቀሪ አንድ የሆኑትን ትሞክራላችሁ። አሁን 26 ናት ሞክሩም ቀሪ ስለሌለው 25ን ብንሞክር 25 ሲካፈል በሁለት ቀሪ በሁለት ስናካፍል 25ን 12 ይደርስና ቀሪ 1 ይሆናል። በጣም ጥሩ ይሄ ሊሆን ይችላል ብለን እናስብን። ነገር ግን ለ5 ስናካፍለው ደግሞ 25ን ቀሪ የለውም። 25 እንደማይሆን እናውቃለን። እንደዛ እያልን ስንሞክር 27 ግን አሁን ያልኳችሁን በሙሉ እነዚህ የተጠየቅነውን በሙሉ ያሟላልናል። ቼኪት 27 ሲካፈል በሁለት ቀሪ 1 13 ይደርስና የስ በ5 ስናካፍለው 25 ቀሪ 2 ይሆንልናል። የስ 27 እንደገና በ6 ስናካፍል ደግሞ ስንት 3 ቀሪ 4 ይደርስና 4 ጊዜ 6 24 ይሆናል ማለት ነው። ቀሪ ስንት ይሆናል? 3 እና 24 27 ቁጥሩ 27 ነው። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። በክፍል 5 እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በሚቀጥለው ክፍል እስከምንገናኝ ድረስ የሁል ጊዜ መመኪያችሁ በሆነው በማሜ ማትስ ዩቲዩብ እንገናኝ።